توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا بسم الله الرحمن الرحيم الحمد لله وصلى الله وسلم وبارك على رسول الله وعلى آله وأصحابه ومن والاه أما بعد فيا إخوتي الكرام وأخواتي الكريمات السلام عليكم ورحمة الله وبركاته الله يوددن الله يوادن الله سبحانه وتعالى የጀነት አላህ ያድርገን ጀነት ለመግባት ስራ ያስፈልጋልና ስራን የሚጠቁሙ አያቶች ፍሪሃቢል አያት የሚል ፕሮግራም ዛሬ ኢንሻአላህ ይዤላችሁ ቀርብ ያለው የዛሬው ደግሞ በተህር ዙሪያ የሚያጠነጥን አያት ነው ሱረቱል አንቢያ 25ኛው አንቀጽ ስለሱ እናያለን وما أرسلنا من قبلك من رسول إلا نوحي إليه أنه لا إله إلا أنا فاعبدون عند ملاكتنيا كانت بستفيد አላክንም ወህይ ምናወርድለት ቢሆን እንጂ ይላል ምን የሚል ነው ወህዩ أنه لا إله إلا أنا ነገሩ እኮ ከእኔ በስተቀር አንድም የሚመለክ የለም እኔ ብቻ ነኝ የምመለከው ፈዕቡዱኒ እና እኔን ተገዙኝ ብለን ወህይ ምናወርድለት ቢሆን እንጂ ይላል አላሁ Subhanahu Wa Ta'ala ሱብሃንአላህ ሁሉም ሩሱሎች ሚለዱን ኑህ عليه السلام إلى نبينا محمد صلى الله عليه وسلم يتلاكت من دنو علامة وانا ونطبنا كونسيبت من دنو كتباله اللهم بچا አምልኩ የሚል ነው ማለት ነው لا إله إلا الله ነው ማለት ነው ይሄ لا إله إلا الله ትርጉም ነው እስልምና የመጀመሪያ መግቢያ ሆነ ማለት ነው ተአላህ በስተቀር በእውነት የሚያመልኩት የለም ሱብሃንአላህ እኔም ብቻ ተገዙኝ ሌላ ማንንም እንዳታመልኩ የሚል ወህይ ታናወርድ የላክነው ነብይ የለም ይላል አላህ Subhanahu Wa Ta'ala ሱብሃንአላህ ይህ ማለት ሁሉም ነብያቶች የተላኩት ተውሂድን ለማስተካከል ነው ማለት ነው በአላህ ዙሪያ ያላቸው እምነት እንዲስተካከሉ በተለይ በዒባዳ ዙሪያ ምክንያቱም አላህ ፈጣሪ ነው በሚለው ዙሪያ አላህ Subhanahu Wa Ta'ala ሁሉን የሚረዝቅ ነው በሚለው ዙሪያ እንደው ትንሾች ለኩራት ካልሆነ በስተቀር የካዱ የሉ ይሄ ቁርአን የነገረን ጥቂቶች ብቻ ናቸው እንደነ ፊርዓውን እንደነ ነምሩድና መሰል በዘመናችን ለምሳሌ ሹዑያዎችን ይመስል ፈጣሪ የለም የሚሉት እንደዚህ ጥቂቶች ካልሆኑ በስተቀር እነሱ ሙካበረተን በኩራት ነው ላይላያቸው ውስጣቸው ያምናል አንድ ኃይል እንዳለ አንድ ፈጣሪ እንዳለ ያምናሉ ስለዚህ ነብያቱ የተላኩት ለምንድነው በነቢዩ ጊዜና ሷሊሆችን አስታኮ ሸይጣን ወደ አላህ ያቀርባቸዋል ወደ አላህ ያዳርሷቸዋል በማለት ያሸማግሏቸዋል ያማልዷቸዋል በማለት ወድ ሱዓ የውስ የዑቅ ነስር የሚባሉት እንዲያመልኩ አድርጎ ሽርክ ተጀምሯል በአምልኮት ዙሪያ ማለት ነው ነቢዩንም ላካቸው ያቀውም ይዕቡዱላህ ማለኩም ኢላሂን ገይሩ አሉ መጀመሪያ ጥራቸው እናንተ ህዝቦች አላህን ብቻ አምልኩ ተሱጭ ሌላ አምላክ የላችሁም አሉ ያን ያህል 950 ዓመት ታግለው እምቢያሉ አላህ Subhanahu Wa Ta'ala በውሃ ማጥለቅለቅ አጠፋቸው ማለት ነው ነብይ ሷሊህንም ላኩ ያቀውም ይዕቡዱላህ ማለኩም ሚን ኢላሂን ገይሩ አሉ እምቢያሏቸው መጨረሻ ላይ አላህ Subhanahu Wa Ta'ala ቢሷዒቀቲል ሁን አዋራጅ በሆነ ጩኸት መቅሰፍት አጠፋቸው ማለት ነው እንዲሁም ሁዶች ማን የሁድ ህዝቦችን አዶችን ነብይ ሁድ ላከላቸው ያቀውም ይዕቡዱላህ ማለኩም ኢላሂን ገይሩ ብለው ዳዕዋ አደረጉ የመሬት መንቀጥቀጥ እነሱንም አጠፋቸው فاخذتهم الرجفه فاصبحوا في دارهم جاثمين ሌሎችም ቅጣት አሉ كذلك نبي شعيب عليه السلام الله سبحانه وتعالى ለመዲን ሰዎች ላካቸው يا قوم اعبدوا الله ما لكم من اله غيره አሉ እነሱም ምን ቢያሉ አላህ አጠፋቸው ሌሎችንም ነብያቶች ልኮ ለህዝቦቻቸው የመጀመሪያ ጥሪ እንዲያረጉ ያረገው ማንን ነው አላህን ብቻ አምልኩ ሌላን አታምልኩ የሚል ነው ማለት ነው ሱረቱል አዕራፍን ሱረቱ ሁድን ሱረቱል ሙእሚንን ተመልከቱትማ ሱረቱ النحل ላይ
ጥቅልል አድርጎ አላህ ልክ እንደ ሱረቱል ማኢዳ ጥቅልል አድርጎ ሁሉንም ጥሪ የተላኩበትን ዓላማውን ሲናገር ምን ይላል? ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን ይዕቡዱላህ ወየጅተኒቡት ጧጉት። በእርግጥም ይላል አላሁ ሱብሓነሁ ወተዓላ በየህዝቡ ሁሉ ውስጥ መላእክተኛ ልከናል። ምን ብለው የሚጣሩ? አላህን ብቻ አምልኩ። ወየጅተኒቡት ጧጉት ጣዖታትን ከአላህ ውጭ የሚመለኩ ነገሮችን ሁሉ እራቁ ብለው የሚመክሩ ነብያቶችን ልከናል። ፈሚንሁም መን ሀደላህ ወሚንሁም መን ሐቀት ዐለይሂ ዶላላ። ከዛ በኋላ አላህ ረሱሎችን ልኮ በዚህ በተውሂድ ምክር አስመክሮ አላህ ሂዳያ ሰጠዋል። ተውሂድን የተቀበለ አላህ ደግሞ ያጠመመዋል። ጥሜት በሱ ላይ የተረጋገጠበት ተውሂድን አልቀበልም ብሎ ከዛም አልፎ ነብያቶችን ተውሂድን የሚያስተምሩትን ያሰቃየና ያስተባበለ የሚችለውን ያህል ሞክሮ የመጨረሻ ውጤቱ ጥፋት የሆነ ሱብሃንአላህ የመጨረሻ ዱንያ ሙርደት አኺራ ሙርደት ያጋጠመው አለ ብሎ ይናገራልና እኛ ሂዳያት ተወፈቁ ሰዎች እንድንሆን ኢኽወቲ ፊላህ አኸዋቲ ፊላህ ሂዳያት ተወፈቁ ሰዎች እንድንሆን ተጥሜት እንድንርቅ ተፈለግን ነብያቶች ሁሉ የተላኩበትን ተውሂዳችንን ማረጋገጥ አለብን። ዝርዝር ውስጥ ብገባ ሰዓት አይኖረኝም። ግዴታ የምጠቁመው ምንድነው? ዑለሞቻችሁን ጠጋ ብላችሁ የተውሂድ ዑለማ የሆኑትን ተሽርክ የራቁ ሽርክን የሚያስጠነቅቁ ወደ ተውሂድ የሚጣሩ ተውሂድን የሚያውቁ የቁርአንን ሐሳብ የሐዲስን ሐሳብ በሰለፎች በሷሃቦች አረዳድ የሚረዱትንና እነሱ ባስተማሩበት የሚያስተማሩ ወዲያ ወዲህ የማያጠማዝዙ ሆኑ ዑለሞች ዘንድ ጠጋ ብላችሁ ተውሂዳችሁን በደንብ አውቃችሁ የተውሂድ ሰው ለመሆን ጥረት አድርጉ። አቂዳችሁ እንዲስተካከል ስሩ። አቂዳት አልተስተካከለ ምንም የለም። በቃ خلاص ማንም ቢሆን አቂዳው ላይ ችግር ካለበት እምነቱ ላይ ችግር ካለ አላህ Subhanahu Wa Ta'ala የማይምረው ወንጀል ነው የሰራው። አቂዳት ተስተካከለ ወንጀል እንኳን ቢኖር አላህ ተወንጀል የሚጠብቀንና ተቀጥቶ መውጣትም አለ። ተቀጥቶ መውጣት አለ። በመላእክቶች በነብያቶች በሙእሚኖች ሸፋዓ መውጣት አለ። ሌሎችም ሸፋዓ የሚያደርጉ አካሎች በልጆቻችን ሊሆን ይችላል። በልጅነት የሞቱ ልጆች ታሉን አላህ Subhanahu Wa Ta'ala ሶብሩን ይስጠንና በእነሱ የተነሳ ምን መግባት ይመጣል? ጀነት መግባት ይመጣል። ሽርክ ታለ ግን የማይማር የዘላለም የጀሃነም የሚያረግ ኢነሁ መዩሽሪክ ቢላህ ፈቀድ ሐረመ አላሁ ዐለይሂ አልጀና ወማ ሊዛሊሚና ምን አንሳር። በአላህ ያጋራ ሰው ጀነት በሱ ላይ ሐራም ናት ነው የሚለው። በቃ መግባት የሚባል ነገር አይታሰብም። ዘላለም መኖሪያው ጀሃነም ነው የሚለው አላህ Subhanahu Wa Ta'ala። ዘላለም መውጣት የሚባል ነገር አይታሰብም። ወማሁም ቢኻሪጅና ሚን النار ነው የሚለው። እነሱ ተሳት አይወጡም ብሎ ነው የሚያስቀምጠው። እንዴት ይወጣሉ? እንደውም ኩለማ አራዱ አይخرج منها اعيدوا فيها ለመውጣት ባሰቡ ቁጥር ወደዛው እንዲመለሱ ይደረጋሉ ይላል። ሱብሃንአላህ ሱረቱ ሐጅ ላይ ደግሞ ኩለማ አራዱ አይخرج منها من غم ተጭንቃቸው የተነሳ መውጣት ባሰቡ ቁጥር اعيدوا فيها وذوقوا عذاب الحريق እዛው ይመለሳሉ። አቃጣውን ቅጣት ቅመሱ ይባላል ነው የሚለው። በዚህ በቅጣት ዙሪያ ብናወራ በጣም ሰፊ ነው፣ በጣም አስፈሪ ነው። ቁርአንን ተደብሩ እናድርግ። ዑለሞቻችንን ጠጋ ብለን ቁርአን የሚለውን ሐሳብ እስኪ እንስማ። ወላሂ በጣም የሚያስፈራ ነገር አለ። የጀሃነም እሳት በጣም ከባድ ነው። የዱንያ እሳት እንኳን አይደለም። የዱንያ እሳትም ቢሆን በቂ ነው። መዘውተር አይደለም። ለአንድ አፍታ እንኳን አይዘለቅም። የአኺራው ደግሞ ከባድ ነው። በ69 ሙቀት ተጨምሮበት የተዘጋጀ ነው። ደግሞ ችግሩ መውጣት የለም። ሽርክ ታለ ተውሂድ ተለለ አላህን ብቻ ታላመለክንና አላህን ብቻ እናመልክታ አላህ ውጭ ያሉ የሚመለኩትን መላእክታም ይሁን ሰውም ይሁን ጅንም ይሁን ሌሎች ነፍሳቶችንም ጉዛቶችንም ማምለክ የለብንም። የዒባዳ አይነቶችን ጥንቅቅ አድርገን አውቀን ለአላህ ብቻ ማድረግ አለብን። ሽርክን መጠንቀቅ አለብን። አጠቃላይ ዴፊኒሽኑን ላስቀምጥ። ይሄ ዒባዳ ማለት ምን ማለት ነው የሚለውን አልዒባደቱ እስሙን ጃሚዑ ሊኩል ማ ይሕቡሁ አላሁ ወየርዳህ። ዒባዳ ማለት አላህ ለሚወደው ለሚደሰትበት ሁሉ የዛሂርም የባጢንም የሆኑትን መጠሪያው ነው የሚለው ሊማ ይሕቡሁ አላሁ ወየርዳህ። خلاص አላህ በቁርአን የሚወደው ረሱል ሰለላሁ ዐለይሂ ወሰለም በቁርአን የሚወደድ መሆኑን የገለጹልን ሁሉ ዒባዳ ነው። ለአላህ ብቻ ማድረግ አለብን። ታላህ ውጭ ላለ ለማንም ልንሰጥ አይገባም። ለማንም ሐታ ለነብያችን እንኳን አለይሂ ሰላቱ ወሰላም ቢሆን ለማንም ልንሰጥ አይገባም።
ለምሳሌ ዱዓን ይመስል ሶላትን ይመስል ጾምን ይመስል ቁርአን መቅራት ዚክር መዝከር ፍርሃትን ይመስል እርድን ይመስል እንደዚህ የዒባዳ አይነቶች በጣም ሰፊ ናቸውና ለአላህ ብቻ እናድርጋቸው። ታላህ ውጭ ላለ ለማንም እንዳንሰጥ ጥንቃቄ እናድርግ። ነብያቱ የተላኩበትን እኛም ወደዚህ የመጣነው ለዚሁ ነው። ማخلقቱል ጂነ ወል ኢንሰ ኢላ ሊዕቡዱን እንዲገዙ ነው እያለ ነው አላህ ሱብሓነሁ ወተዓላ። የፈጠርኳቸው ሰዎችን ሆነ ጂኖች ለሌላ እንዲገዙ ነው እያለ ነውና የተፈጠርንበትንም ዓላማ እናሳካ። አላህ ጀነት ይወፍቀናል። አላህ ይወፍቀን። ተወዳችን እናረጋግጥ አላህ አድርገን ሁላችንም የጀነት ይበለን። وبالله التوفيق واخر دعوانا ان الحمد لله رب العالمين وصلى الله وسلم وبارك على نبينا محمد واله وصحبه اجمعين والسلام عليكم ورحمه الله وبركاته. لجيل توخى الوحي عنوانا وشاد من نوره في القلب ايمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا. علم الشريعة تاج عز لابسه يشدو به ألقا سعدا وجلانا.